አርእስተ ዜና የመቀለ ኢንዱስትሪ ፓርክ ባለሀብቶች ማሽኖቻቸውን ከአገር ለማስወጣት ጥያቄ እያቀረቡ ነው የተባለው ከእውነት የራቀ ነው ሲል የትግራይ ኢንቨስትመንት ኮሚሽን ቢሮ አስታወቀም። የኢትዮጵያ አየር መንገድ ወደ ትግራይ ያደረገ ያለውን የጉዞ ክልከላ እንዲያቆም የትግራይ ባህልና ቱሪዝም ቢሮ ጠየቀም። አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለ90 ቀናት ለመቀነስ ከስምምነት ላይ ደረሱ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። በመቀለ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸው ከአገር ለማስወጣት ጥያቄ እያቀረቡ ነው የተባለው ከእውነት የራቀና አግባብነት የሌለው ነው ሲል የትግራይ ኢንቨስትመንት ኮሚሽን ቢሮ አስታወቀም። በትግራይ መቀለ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከአገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን የተናገረው ማስተካከያ እንዲሰጥበትና የተጠየቁት ጥያቄዎችም ለመሰረተ ልማቱ አስፈላጊ ግብአቶች እንዲሟላላቸው እንጂ ከሀገር እንዲወጡ አልጠየቁም ሲልም የትግራይ ኢንቨስትመንት ኮሚሽን ኮሚሽነር አቶ ዳንኤል መኮንን ገልጸዋል። ታደሰ ልጅአለም በጦርነቱ ከሀገር ሸሽተው የሄዱ ባለሀብቶች ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸው በሚል በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ያቀረበው ከእውነት የራቀና አግባብነት የሌለው ነው ሲል የትግራይ ኢንቨስትመንት ኮሚሽን ኮሚሽነር አቶ ዳንኤል መኮንን ገልጸዋል። ህዝቡ በጣም ጠንካራ፣ በጣም ዲሲፕሊን፣ ልማት የሚፈልግ ሰላም የሚፈልግ ስለሆነ በነበረው ጦርነት ጊዜም ህዝቡ ነበር ሲጠብቀው የነበረው ኢንዱስትሪ ፓርኩ። ከ4400 የሚሆነውን ሰራተኛ ቀጥረው የነበሩ ግን እስካሁን ጥያቄ ነው እያቀረቡ ያሉት ለፌደራል መንግስት። እየወጡ አይደሉም ያሉት። እየወጡ ሳይሆን ተጨማሪ ሌላ ኢንቨስትመንትን በመሳብ ነው የሚገኙት። ሪፖርተር ላይ በወጣው እንዳየሁት የ9 ወር የስራ አፈጻጸም ኮርፖሬሽኑ ባቀረበው ኃላፊነት የጎደለው ነው የሚል እምነት ነው ያለኝ። ምክንያቱም ሁሉም አላቀረቡም፣ ሁሉም እንዳቀረቡ ተደርጎ ነው መልእክቱ የተላለፈው። ሁለተኛውና መሰረታዊ እነኚህ ባለሀብቶች ለፌደራል መንግስት ጥያቄ ነው እያቀረቡ ያሉት። ጥያቄያቸውን ተመልሶ ወደ ልማት ከማድረግ ይልቅ ወደ ሌላ አካባቢ የሀገሪቱን አካባቢ ሂዶ እንዲያለሙ እየታሰበና እየተደረገ ያለው ይህንን ኮርፖሬሽኑ ይቅርታ መጠየቅ አለበት። ባለሀብቶች በመቀለ ኢንዱስትሪ ፓርክ የሚገኙ ማሽኖቻቸው ከሀገር ለማስወጣት ጥያቄ እያቀረቡ ነው ያለው ኮርፖሬሽኑ ይህ ትክክል እንዳልሆነና በኢንዱስትሪ ፓርኩም ሌሎች ባለሀብቶች ለማልማት እየገቡ እንደሆነ አቶ ዳንኤል አክለዋል። ኢንቨስተሮቹ የጠየቁት ጥያቄ የውሃ የኤሌክትሪክና የቴሌኮም አገልግሎት ከማሟላትና ከመመለስ ይልቅ የመቀለ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው የተባለው ከእውነት የራቀና አግባብነት የሌለው ነው ሲሉ የትግራይ ኢንቨስትመንት ኮሚሽን ቢሮ አስታውቋል። የፌደራል መንግስት በግልጽ ጥሪ በሚዲያ ነው ጠርቶ እንዲወጡ ያደረገው። ስለዚህ ጥሪ ይደረግልን በአግባቡ ንግባ የሚል የመጀመሪያ ጥያቄያቸው ነው። በስርዓት ነው የወጣ ነው፣ በስርዓት መግባት አለብን የሚል ጥያቄ ነው ያቀረቡት። ሁለተኛ ያቀረቡት የዋስትና ጉዳይ ነው። ዋስትና ይሰጠን የሚል ነው። ሶስተኛ መሰረተ ልማት ኢንዱስትሪ ፓርኩ በግንባታ ላይ ነው የነበረው፣ ጎን ለጎን አገልግሎት እየሰጠ ግንባታ ላይ ነው የነበረው። የመሰረተ ልማት ጥያቄ እኛ የጠየቁት የካሳ ጉዳይ ነው። እንዲሁም ከባንክም የተበደሩ ስለሆኑ የብድር እና የእዳ ስረዛ እንዲደረግላቸው፣ በጦርነቱ ምክንያት ያልተጠቀሙትን የግብር እፎይታ እንዲራዘምላቸው፣ የሼድ ክራይ እንዲሰረዝላቸው፣ ወርኪንግ ካፒታል ተጨማሪ ብድር እንዲሰጣቸው እና የተለያዩ ጥያቄዎች ነው የነበሩት። እነኚህ ጥያቄዎች አብዛኛዎቹ እስካሁን አልተመለሱም። በመሰረተ ልማት ዙሪያ ብንወስድ አሁን እስከ መጋቢት ድረስ አልተፈታም ነበር። አሁን መብራት ብንወስድ አሁን በቅርብ ጊዜ ነው ጥር አካባቢ ነው ያለቀው። የኢንተርኔት አሁን መጋቢት ወይም የካቲት አካባቢ ነው። የውሃም ያስፈልጋቸዋል። አሁን በቅርብ ጊዜ ነው።
እነሱ የጠየቁት 2015 ነው። እስካሁን 2017 ጥር መጋቢት አካባቢ ምንም አልተፈታም። በመቀለ ኢንዱስትሪ ፓርኩም አዳዲስ ባለሀብቶች እየገቡ እንደሆነና ሌሎችም ከቻይና የመጡ ባለሀብቶች ወደ ኢንዱስትሪ ፓርኩ ለመግባት እየጠየቁ እንደሆነ የትግራይ ኢንቨስትመንት ኮሚሽን ኮሚሽነር አቶ ዳንኤል መኮንን ገልጸዋል። በአሁኑ ሰዓት በርካታ ሌሎች ኢንቨስተሮች ወደ ኢንዱስትሪ ፓርክ ለመግባት በቅርብ ጊዜ የጫማ የሚያመርት አንድ የቻይና ኢንቨስተር ኢንዱስትሪ ፓርክ ለመግባት ጥያቄ አቅርበዋል። ኮንቴነር ለመስራት የሚፈልግም እንዲሁ የውጭ ባለሀብት ጥያቄ አቅርበዋል። በፈርኒቸር ዙሪያ መስራት የሚፈልጉ እኛ ጋር መጥተው ኢንዱስትሪ ፓርክ እንዲጎበኙ አድርገናል። የሀገር ውስጥ ባለሀብቶችም አሁን ሂደት ላይ ነው ያሉት። ሸዶቹ ተከራይተው ወደ ስራ እንዲገቡ ገሊላ ማኒፋክቸር የሚባል የመኪና መገጣጠሚያ ለመስራት ቦታ ወስዶ እየሰራ ነው ያለው። ይህንን እያደረጉ ያሉትን የአካባቢውን የልማት ፍላጎትና የሰላም ሁኔታው አይተው ነው መርጠው ነው በመግባት ላይ ያሉትና በአሁን ያለውን በሶሻል ሚዲያ ሪፖርተር ለአዲስ ስታንዳርድ ሌሎችንም ያወጡትን ኮርፖሬሽኑ እንደ ሪፖርት ያቀረበውን በጣም ትክክል አይደለም፣ መስተካከልም አለበት። እንዲሁም የቤት ስራውን መስራት አለበት። የኢትዮጵያ አየር መንገድ ወደ ትግራይ እያደረገ ያለውን የጉዞ ክልከላ እንዲያቆም የትግራይ ባህልና ቱሪዝም ቢሮ ጠየቀም። ባለፉት 2 ቀናት ወደ ትግራይ የሚመጡ ቱሪስቶችና የውጭ የፕሮጀክት ባለድርሻ አካላት በአየር መንገዱ በኩል ምክንያቱ ባልታወቀና ግልጽ ባልሆነ ነገር ክልከላ እየተደረገባቸው መሆኑን ለቢሮ መግለጻቸው የትግራይ ባህልና ቱሪዝም ቢሮ ለኢፌዴሪ የቱሪዝም ሚኒስቴር በጻፈው ደብዳቤ አስታውቋል። አሁንም ታደሰ ልጅአለም ከፕሪቶሪያው ስምምነት በኋላ ተቋርጦ የነበረውና የተጎዳውን የትግራይ ቱሪዝም ኢንዱስትሪ ዳግም ለማነቃቃት ብሎም የተበላሸውን የክልሉ ምስል ዳግም በመገንባት ሰላምና መረጋጋት እንዲጎለብት የተለያዩ ስራዎች መስራታቸው ያወሳው የትግራይ ቱሪዝም ቢሮ ተቋርጦ የነበረውን ማህበራዊ ትስስር የመጀመርና የማጠናከር ስራ እንዲሁም የወጣቶች የቱሪዝም ቢዝነስ ዳግም እንዲያንሰራራና ባለፉት 9 ወራት ከ7000 በላይ የውጭ ቱሪስቶች በትግራይ ጉብኝት ማካሄዳቸውና ሌሎችም ጠንካራ ስራዎች የተሰራበት ሁኔታ መኖሩን ጠቁመዋል። ከመጋቢት ወር 2017 ዓ.ም ወዲህ የተፈጠረው ስጋትና የታየው የዓለም አቀፍ ማህበረሰብ የጉዞ ማስጠንቀቂያ ተከትሎ ወደ ትግራይ የሚመጡ የቱሪስቶች ጉዞ መቋረጡ የትግራይ ቱሪዝም ቢሮ ለኢፌዴሪ ቱሪዝም ሚኒስቴር በዛሬው ዕለት ግንቦት 4 2017 ዓ.ም በጻፈው ደብዳቤ አስታውቋል። ይሁን እንጂ በትግራይ እየታየ ያለው አንጻራዊ መረጋጋትና ህዝቡ ያሳየው ሰላም ለቱሪስት ፍሰቱ እጅግ ጠንካራ፣ ለሰላም ያሳየው ቁርጠኝነት፣ ተነሳሽነትና ቆራጥነት በክልሉ በተወሰነ መልኩ የቱሪስት እንቅስቃሴ ማየት የተጀመረበት ሁኔታ እንደነበረም ቢሮ በደብዳቤ ገልጿል። ይህም ለህዝቡና ለቱሪዝም ቤተሰብ የፈጠረለት ደስታና የተስፋ የመረጋጋት ስሜት መኖሩ በመጠቆም ሆኖም ግን ባለፉት 2 ቀናት ማለትም ከግንቦት 2 ቀን 2017 ዓ.ም ጀምሮ ወደ ትግራይ የሚመጡ ቱሪስቶችና የውጭ የፕሮጀክት ባለድርሻ አካላት በኢትዮጵያ ኤርፖርቶች ወይም አየር መንገድ በኩል ምክንያቱ ባልታወቀና ግልጽ ባልሆነ ነገር ክልከላ የተደረገባቸው መሆኑን ቢሮ በደረሱት ቅሬታዎች ቀርበውልናል ሲል ለኢፌዴሪ ቱሪዝም ሚኒስቴር በጻፈው ደብዳቤ አስታውቋል። የትግራይ ቱሪዝም ቢሮ ለኢፌዴሪ ቱሪዝም ሚኒስቴር በጻፈው ደብዳቤ የተበላሸ የቱሪዝም ምስል ዳግም በማነጽ የቱሪዝም እንቅስቃሴውን ለማጠናከር በምንጥርበት ወቅት እንደዚህ አይነት ድርጊት ፍጹም አሳዛኝና የህዝቡን ሞራል የሚጎዳ እንዲሁም የሚፈለገው ሰላምና መረጋጋት እንዳይመጣ ትልቅ እንቅፋት የሚሆን ተግባር በመሆኑ ሚኒስቴር መስሪያ ቤቱ የጉዳዩን የአደጋ መጠን በመረዳት ችግሩን ከሚመለከታቸው አካላት ጋር በመነጋገር አስቸኳይ መፍትሄ እንዲበጅለት ቢሮ በደብዳቤ ጠይቋል። በአመት 90 ሺህ የሚደርሱ የውጭ ሀገር ቱሪስቶች ይጎበኙት የነበረው የትግራይ ክልል በበጀት አመቱ 9 ወራት በክልሉ ጉብኝት ያካሄዱ የተለያዩ ሀገራት ቱሪስቶች ቁጥር 7200 ብቻ መሆኑን የትግራይ ባህልና ቱሪዝም ቢሮ ማስታወቁን ይታወሳል። ቱሪስቶቹ በየቀኑ በአማካይ $230 ወጪ የሚያደርጉ በመሆናቸውም በአጠቃላይ ከ6.6 ሚሊዮን ዶላር በላይ የውጭ ምንዛሬ የተዘዋወረ ሲሆን ይህም የእቅዱ 75% መሆኑንና የውጭና የሀገር ውስጥ ቱሪስቶች ቁጥር 1.5 ሚሊዮን መሆኑን ለማወቅ ተችሏል። ባገኙት የብድር አገልግሎት ከከርሰ ምድር ውሃ በማውጣት በመስኖ ልማት ላይ መሰማራታቸውን የራያ ጨርጨርና ራያ አዘቦ ወረዳ አርሶ አደሮች ገለጹ። አርሶ አደሮቹ የመስኖ ውሃን በመጠቀም ጥሩ ምርት ለማስገባት እየሰሩ መሆናቸውንና ያላቸውን የትራክተርና ምርጥ ዘር አቅርቦት ችግር መንግስት እንዲፈታላቸው ጠይቀዋል። የትግራይ ደቡባዊ ዞን የእርሻ እንቅስቃሴ ለማዘመንና አርሶ አደሮቹ ተጠቃሚ ለማድረግ ትኩረት በማድረግ ስራዎች እየተሰሩ መሆኑን ተገልጿል። ማዕዛ መኮንን
የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጨምሮ ሌሎች የክልልና የዞን ከፍተኛ የሥራ ኃላፊዎች በተገኙበት በትግራይ ደቡባዊ ዞን ራያ ጨርጨርና ራያ አዘቦ ወረዳዎች ያሉ ተሞክሮ የሚወሰድባቸው የልማት ስራዎች ላይ ጉብኝት አካሂዷል። በተለይም በዞኑ ያለው እመቅ የመስኖ ልማቶችም ተዘዋውረው ተመልክቷል። ባገኙት የብድር አገልግሎት ከከርሰ ምድር ውሃ በማውጣት በልማት ላይ መሰማራታቸው የገለጹት የራያ ጨርጨርና ራያ አዘቦ ወረዳ አርሶ አደሮች መንግስት ያላቸው ትራክተርና ምርጥ ዘር አቅርቦት ችግር እንዲፈታላቸው ጠይቀዋል። ጣፉን አውጽብቅ በጽህና መሽላ ያርሁን ለፍታ ጤፍ ማሽላና ሌሎች የዘራናቸው አዝርዕትና አትክልቶች በጥሩ ሁኔታ ላይ ነው ያሉት። አሁን የሚያስፈልገን ምርጥ ዘር ነው። የምርጥ ዘር እጥረት አለብን። በቂ ማዳበሪያም እንጠብቃለን። እናኑ እንደለ ካፕሱል ካደግም አብዘጽና እዚህ ያለው አርሶ አደር ያለውን እንስሳት ሸጦ ነው በመስኖ ልማት የተሰማራው። በመስኖ ስራ የተሰማራውም የወጣቱ ኃይል ነው። ስለዚህ አሁን ላይ ትራክተር ያስፈልገናል። ትግራይ ደቡባዊ ዞን አስተዳዳሪ አቶ ሀፍቱ ኪሮስ የዞኑን የእርሻ እንቅስቃሴ ለማዘመንና አርሶ አደሮቹን ተጠቃሚ ለማድረግ ትኩረት በማድረግ እየሰሩ መሆኑ በመግለጽ በተለይም በመብራት የውሃ ፓምፖችና የገበያ ትስስር ጋር በመቀናጀት እየተሰራ መሆኑ ገልጿል። قبل حلف عمت ناي ماي ويانا ووتر ريفولوشن لنا انا ببلان وጪና ተንቀሳቀስና ባለፈው አመት የመስኖ ልማት ለማከናወን እቅድ አውጥተን ነው እየተንቀሳቀስን የመጣ ነው። እስካሁን ባለውም በራያ አዘቦ 12 በዚያ አካባቢ ደግሞ 8 የመስኖ ጉድጓዶች ተቆፍረዋል። አርሶ አደሮቹ ያላቸውን ሀብት ሸጠው ወደ መስኖ ልማት ተሰማርተዋል። ኢንቨስተሮቹም እንደዛው። ነገር ግን የገበያ ትስስር ባለመኖሩ አርሶ አደሩ ኪሳራ ላይ ይወድቃል። ስለዚህ ይህን ለመፍታት የአግሮ ፕሮሰሲንግና የፋርሚንግ ኮንትራት በመተግበር የአካባቢውን ልማት ማዘመን ይቻላል። ከዚህ የሚገኘው ውጤትም ለመላው ትግራይ ይሆናል። ይህ በተቀናጀ መልኩ ከሰራንበት በአጭር ጊዜ ለውጥ ማምጣት እንደምንችል ማሳያ ነው። በዞኑ ያሉ ተሞክሮ የሚወሰድባቸው የልማት ስራዎች ወደ ሌሎች አካባቢዎች ለማስፋት ስራዎች ይሰራሉ ያሉት የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ በበኩላቸው አርሶ አደሩ ያነሷቸውን ችግሮች ለመፍታት ጥረት ይደረጋል ብለዋል። ታርሶት ድሌት ይመጽሎ መልማውን ይመጽሎ ስለዚህ አባይ ነገር ከባልናዩ ካብላሊ ስለዚህ ነዚህ ግምት ከርካ የአርሶ አደሩ የማልማት ፍላጎት ከፍተኛ ነው። ስለዚህ ከላይ ያለነው የስራ ኃላፊዎች ይህንን ግምት ውስጥ በማስገባት የተዘጉ የውሃ ፓምፖች በመክፈት ተጠቃሚ ማድረግ ይገባል። ከተዘጉ 70 የውሃ ፓምፖች 8 ብቻ ናቸው የተከፈቱት። በዚህ ውስጥ ደግሞ ወደ 800 የሚሆኑ አባወራዎች ተጠቃሚ አድርጓል። ይህ የዛሬ አመት ነው። እንደዚህ አድርገን ፓምፖችን በመክፈት ሁሉም ተጠቃሚ ማድረግ ይገባል። በቀጣይ 70 የውሃ ፓምፖች ከተከፈቱ ልማቱ ተጠናክሮ ይቀጥላል። በእነዚህ ወረዳዎች የተጀመረው የልማት ስራ ጥሩ ነው፣ ማጠናከር ይገባል። የተከፈቱ 8 ፓምፖች ማዘመን ይገባል። ወጣቶች ለማልማት እያሳዩት ያለው ቁርጠኝነት ትልቅ ውጤት ነው። እናም የወጣቶችን ኃይል ለእርሻው ማዘመን ከፍተኛ አስተዋጽኦ አለው። የትግራይ ጤና ቢሮ ከግንቦት 6 እስከ ግንቦት 15 2017 ዓ.ም እድሜያቸውን ከ9 ወር እስከ 5 ዓመት ለሆኑ ህፃናት የኩፍኝ በሽታ መከላከያ ክትባት ዘመቻ እንደሚካሄድ አስታወቀም። በ81 የትግራይ ወረዳዎች በየአካባቢው የተዘጋጁ ወደ 422 የክትባት መስጫ ማዕከላት እንዳሉ የገለጸው ቢሮው ቤተሰቦች ህፃናት ልጆቻቸውን ወደ ማዕከላቱ በመውሰድ ክትባቱ እንዲያገኙ እንዲያደርጉም ጥሪ አቅርቧል። ታሪክ ፍስሐ አዘጋጅተዋለች። የትግራይ ጤና ቢሮ ከግንቦት 6 እስከ ግንቦት 15 2017 ዓ.ም ከ9 ወር ጀምሮ እስከ 5 ዓመት የእድሜ ክልል ውስጥ ለሚገኙ ህፃናት የኩፍኝ በሽታ መከላከያ ክትባት ዘመቻ እንደሚሰጥ የቢሮ ኃላፊ ዶክተር አማኑኤል ኃይለ ለጋዜጠኞች በሰጡት መግለጫ አሳውቀዋል። ህማም ንፊዮ ያው የኩፍኝ በሽታ በቀላሉ ወረርሽኝ ሆኖ የሚያጠቃ ነው። አፋጣኝ ምላሽ ማግኘት ካልቻለ ደግሞ የህፃናት ህይወት አደጋ ላይ ሊጥል ይችላል። በተለይ ከ5 ዓመት በታች ለሆኑ ህፃናት ደግሞ አደጋው ከባድ ነው። ከዚህ አደጋ በህይወት የተረፉ ህፃናት ሲኖሩ ደግሞ የማየት ችግር በማምጣት ማየት እንዲሳናቸው ሊያደርግም ይችላል። በአንጎል ላይ ሳይቀር ችግር ሊያስከትል ይችላል። ለዚህም ነው የዓለም ጤና ድርጅትም ሆነ ሌሎች የሚመለከታቸው አካላት የሚረባረቡት። ስለሆነም ከግንቦት 6 እስከ ግንቦት 15 2017 ዓ.ም በክልላችን የኩፍኝ በሽታ መከላከያ ክትባት ዘመቻ ይካሄዳል። ይህ በሽታ አስፈላጊውን ሕክምና ካልተሰጠው የህፃናት ህይወት አደጋ ውስጥ የሚጥል እንዲሁም የማየት ችግር በማምጣት
መስፋፋቱም ከፍተኛ ጉዳት ያደርሳል ያሉት ኃላፊው በሽታው ከ2 ወር በፊት በትግራይ ሰሜን ምዕራብ ዞን ወረዳዎች ላይ መስተዋሉንና በሽታው ለተገኘባቸው ህጻናት አስፈላጊውን ሕክምና መደረጉን ገልጸው ይህ የሚያመላክተው አሁን በርካታ ህጻናት ለበሽታው ተጋላጭ መሆናቸው ነው ብለዋል። ሓደ ብብርካ ሀገር ዘሎ ናይ ሕማም ንፍዮ በሀገር ደረጃ ያለውን የኩፍኝ በሽታ ስንመለከት ረዘም ላለ ጊዜ በወረርሽኝ መልክ እየታየ ነው። ስለሆነም በትግራይ በተደጋጋሚ ጊዜ የክትባት ስራዎች እየተሰሩ ስለነበር አበረታች ለውጦች እያየን ቆይተናል። በተለይ ካለው ሁኔታ አንጻር ሲነጻጸር ጥሩ የሚባሉ ውጤቶችን እያየን ቆይተናል። ከቅርብ ጊዜ ወዲህ በባለፉት 2 ወራት ግን በተለይ በትግራይ ሰሜን ምዕራብ ዞን በሽረ እንዳስላሴ ከተማ ባስገደ ወረዳ በሰየምቲ አዲያቦና በእንዳባጉና ወረዳዎች ላይ በኩፍኝ በሽታ የተያዙ ህፃናት እንዳሉ መረጋገጡን አውቀንም አስፈላጊ የሚባል ምላሽ ለመስጠት ከፍተኛ እንቅስቃሴ ተደርጓል። በትግራይ ያለው የምግብ እጥረት ከፍተኛ መሆኑን ጥናቶች ያሳያሉ ያሉት የትግራይ ጤና ቢሮ ኃላፊው ይህ ደግሞ በሽታው በህፃናት ላይ ሲታይ ውጤቱ ከባድ እንዲሆን እንደሚያደርገው ነው የሚናገሩት። ከዚህ በተጨማሪም በስቃይና ሰቆቃ ውስጥ የሚገኙ በርካታ ተፈናቃይ ወገኖች እንዳሉ ያወሱት ዶክተር አማኑኤል በተፈናቃይ ወገኖቻችን ውስጥ በርካታ ህፃናት ስላሉ የሚካሄደው የኩፍኝ በሽታ መከላከያ ክትባት ዘመቻ እነዚህን ህፃናትም ያካተተ ነው ብለዋል። በፍላይ አብ ትግራይ ድማ ነዚ ህጹጽ ዝገብሩ እንታይ በትግራይ ይህ ጉዳይ አስቸኳይ የሚያደርገው ነገር ምንድነው ካለን ደግሞ በክልላችን በተደረጉ ተደጋጋሚ ጥናቶች የምግብ እጥረት በከፍተኛ ደረጃ እንደሚስተዋል የሚያሳዩ ናቸው። ይህ በሽታ ደግሞ የምግብ እጥረት ባለባቸው ህፃናት ላይ ውጤቱ ከባድ ነው። በተጨማሪም እንደሚታወቀው በርከት ያሉ ተፈናቃይ ወገኖች አሉን። ከነዚህ ወገኖች መካከል ህፃናትም ይገኛሉ። ስለዚህ እነዚህ ወገኖቻችንም ግምት ውስጥ በማስገባት ነው ይህ የኩፍኝ በሽታ መከላከያ ክትባት ክልላችንም ሊያካሂዱ ይገባል ብለን ውሳኔ ላይ የደረስነው። ዶክተር አማኑኤል ኃይለ እንደገለጹት ክትባቱ በ81 የትግራይ ወረዳዎች ይሰጣል። አብ ክልልና አብ 81 ወረዳታት ዩዚ ወፍር ክትባት ክዋሃብ በክልላችን ይህ የክትባት ዘመቻ በ81 ወረዳዎች ለማካሄድ ነው የታቀደው። በአጠቃላይ ለ873772 ህጻናት ማለትም እድሜያቸው ከ9 ወር ጀምሮ እስከ 5 ለሆኑ ህጻናት ነው ይህ ክትባት ልንሰጣቸው ያቀድ ነው። በየአካባቢውም አስፈላጊውን ማነቃቃትና ስልጠና ተካሂዷል። ክትባቱ የሚሰጠው በተመረጡ ማዕከላት ውስጥ እንደሆነና ቤተሰቦች ህፃናት ልጆቻቸውን ወደ ማዕከላቱ በመውሰድ ክትባት እንዲያገኙ እንዲያደርጉም ይገልጻሉ። እዚ ክትባት እዚ ዝወሃበሉ ይህ ክትባት የሚሰጠው በየአካባቢው በተመረጡ ማዕከላት አሉን። እዛም ይሰጣል። እንደ ክልል ወደ 422 የሚሆኑ የክትባት ማዕከላት አዘጋጅተናል። ስለዚህ ወላጆች ህፃናት ልጆቻቸውን ወደ ተመረጡት ማዕከላት ወስደው ነው ክትባቱ እንዲሰጣቸው የሚያደርጉት። ይህ ከዚህ በፊት እንደምናደርገው የቤት ለቤት ክትባት አይደለም ማለት ነው። ከኩፍኝ በሽታ መከላከያ ክትባት በተጨማሪም በዚህ ዘመቻ የሚሰጡ የተለያዩ የህክምና አገልግሎቶች እንዳሉ ማስረድተዋል። ከም ተኩል ሻዕ ወፍርታት አብነካይደሉአን ንሕማም ንፍዮ ንመከላከል ጥራህ ዝዋሃብ ክትባት ዘይኮነስ የኩፍኝ በሽታ ክትባት ለመከላከል የሚሰጥ ክትባት ብቻ ሳይሆን ሁሌ እንደምናደርገው መደበኛ ክትባት ያመለጣቸው ወይም ያልጀመሩ ህፃናትን ለይተህ አስፈላጊውን ክትባት እንዲያገኙም እንዲሁም ወደ መደበኛ የክትባት ስነ ስርዓት እንዲገቡም እናደርጋለን። እንዲሁም ይሆናል የሚመጡት ህፃናት ሌሎች በሽታዎች ካሏቸውም አረጋግጠን እንለያለን። በመጨረሻም ወደ ክትባት ማዕከላቱ የመጡት እናቶችን ብቻ ሳይሆን ያልመጡ እናቶችም ካሉ በመጠየቅ ከወሊድ ጋር ተያይዞ የፌስቱላ ችግር ያለባቸውን እናቶች ለይተን አገልግሎት ማግኘት ወደሚችሉበት ቦታ እንዲሄዱ ይደረጋል። ይህ ከግንቦት 6 እስከ ግንቦት 15 2017 ዓ.ም እድሜያቸው ከ9 ወር ጀምሮ እስከ 5 ዓመት ለሆኑ ህፃናት የሚሰጠው የኩፍኝ በሽታ መከላከያ ክትባት የተሳካ እንዲሆን ሁሉም ድርሻውን ይወጣ ዘንድም ጥሪ አቅርበዋል። የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም። የውጭ ዜና የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ጦርነቱን ማቆም በሚቻልበት ሁኔታ ላይ ከሩሲያው ፕሬዝዳንት ፑቲን ጋር ሐሙስ ዕለት በኢስታንቡል ለመገናኘት ዝግጁ መሆናቸውን ተናገሩ። ዶናልድ ትራምፕ ፑቲን በሁለቱ ሀገራት መካከል በቱርክ ቀጥተኛ ውይይት ለማድረግ ያቀረቡትን ጥሪ ዩክሬን እንድትቀበል ከጠየቁ በኋላ ነው ዜሌንስኪ በኤክስ ገጻቸው ላይ ዝግጁነታቸው የገለጹት። የቢቢሲ ዘገባ ስለሺ ሐጎስ
ሩሲያ ዩክሬንን መውረሯ ተከትሎ የተጀመረው ጦርነት 3 ዓመታትን አስቆጥሯል። በእነዚህ ዓመታት ውስጥ ጦርነቱን ለማቆም ቀጥተኛ ያልሆኑ በሶስተኛ አካል የተለያዩ ድርድሮችና ንግግሮች ቢደረጉም ሁሉም ውጤት አልባ ነበሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጀምሮ የሁለቱም ሀገራት ጦርነት ለማስቆም የተለያዩ ጥረቶች ቢደረጉም አሁን ላይ ሁለቱ መሪዎች በአካል ተገናኝተው ጦርነቱን ማቆም በሚቻልበት ሁኔታ ላይ ለምክክር እየተስማሙ ይመስላል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱ ማቆም በሚቻልበት ሁኔታ ላይ ለመነጋገር ሐሙስ ዕለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በኢስታንቡል ለመገናኘት ዝግጁ መሆናቸውን ተናግረዋል። ግድያውን ማራዘም ምንም ፋይዳ የለውም፣ ሐሙስ በቱርክ ፑቲንን እጠብቃለሁ ሲሉ ዜሌንስኪ ጽፈዋል። የዩክሬኑ መሪ ቀደም ሲል አገራቸው ከሩሲያ ጋር ለመነጋገር ዝግጁ መሆኗን፣ ነገር ግን የተኩስ አቁም ስምምነት ከተደረሰ በኋላ እንደሚሆን ተናግረው ነበር። ዶናልድ ትራምፕ ፑቲን በሁለቱ ሀገራት መካከል በቱርክ ቀጥተኛ ውይይት ለማድረግ ያቀረቡትን ጥሪ ዩክሬን እንድትቀበል ከጠየቁ በኋላ ነው ዜሌንስኪ በኤክስ ገጻቸው ላይ ዝግጁነታቸውን የገለጹት። የፍቃደኞች ጥምረት እየተባለ የሚጠራው የአውሮፓ መሪዎች ቅዳሜ በኪየቭ ከተገናኙ በኋላ የምዕራባውያን ሀያላን ጦርነቱ ከሰኞ ጀምሮ ለ30 ቀናት እንዲቆም ጠይቀዋል። ፑቲን በቀጥታ ለመነጋገር ጥሪ ያቀረቡት ይህንን የምዕራባውያን ጣልቃ ገብነት ተከትሎ ነበር። እሁድ ዕለት ትራምፕ በማህበራዊ ሚዲያ ላይ ዩክሬን ለዚህ ጥሪ ወዲያውኑ መስማማት እንዳለባትና ጦርነቱን የሚያበቃበት መንገድ ስለመኖሩ ማብራሪያ እንዲሰጡ ገልጸዋል። እሁድ ዕለት ትራምፕ በማህበራዊ ሚዲያ ላይ ዩክሬን ለዚህ ጥሪ ወዲያውኑ መስማማት እንዳለባትና ጦርነቱን የሚያበቃበት መንገድ ስለመኖሩ ማብራሪያ እንዲሰጡ ገልጸዋል። ቢያንስ ስምምነቱ ይቻል እንደሆነ ወይም እንዳልሆነ ለመወሰን ይችላሉ። ይህ ካልሆነ የአውሮፓ መሪዎችና አሜሪካ ሁሉም ነገር የት ምን ላይ እንደሚገኝ ያውቃሉ፣ እናም በዚህ መሰረት መቀጠል ይችላሉ ያሉት ትራምፕ አሁን ስብሰባው ይደረግ ማለታቸውን ቢቢሲ ዘግቧል። ዜሌንስኪ በኤክስ ላይ ባጋሩት ልጥፍ ሩሲያ ከንግግሮቹ በፊት የተኩስ አቁም ስምምነቱን እንደምትሰጥ ተስፋ አደርጋለሁ ብለዋል። ለዲፕሎማሲው አስፈላጊ መሰረት ለመስጠት ከነገ ጀምሮ ሙሉና ዘላቂ የሆነ የተኩስ አቁም እንጠብቃለን ሲሉ አክለዋል። ፑቲን ቅዳሜ ሌሊት ባደረጉት ንግግር በ2022 ዩክሬንን ሙሉ በሙሉ ከወረሩ በኋላ በተጀመረው ጦርነት ላይ ትርጉም ባለው ድርድር እንድትሳተፍ ዩክሬንን ጋብዘዋል። ለ30 ቀናት የተኩስ አቁም ጥሪ በቀጥታ ምላሽ ያልሰጡት ፑቲን ውይይቱ ሩሲያና ዩክሬን በአዲስ እርቅ እንዲስማሙ ሊያደርግ ይችላል የሚለውን ነገር ከምርጫ ውጭ አይደለም ብለዋል። ቅዳሜ ዕለት የዩክሬን ፕሬዝዳንት፣ የዩኬ ጠቅላይ ሚኒስትር ሰር ኬር ስታርመር፣ የፈረንሳዩ ኢማኑኤል ማክሮን፣ የጀርመኑ ፍሬድሪክ መርዝና የፖላንዱ ዶናልድ ቱስክ በኪየቭ አስተናግደዋል። በኋላም ከትራምፕ ጋር በእቅዳቸው ላይ ተወያይተዋል። በኋላ ላይ ሰር ኬር ለቢቢሲ እንደተናገሩት የዩኤስ ፕሬዝዳንት ለአፋጣኝ የተኩስ አቁም ያቀረቡት ሐሳብ መሟላት ያለበት ጥያቄ ስለመሆኑ ግልጽ ናቸው ብለዋል። ከዜሌንስኪ ጋር በተደረገው የጋዜጣዊ መግለጫ ላይ ፑቲን ያለምንም ቅድመ ሁኔታ ለ30 ቀናት የሚቆይ የተኩስ አቁም ስምምነት በአየር በባህርና በመሬት ካልተስማሙ አዲስና ግዙፍ ማዕቀቦች በሩሲያ የኃይልና የባንክ ዘርፎች ላይ እንደሚጣሉ አስጠንቅቀዋል። ሩሲያና ዩክሬን ለመጨረሻ ጊዜ ቀጥተኛ ድርድር ያደረጉት እንደ አውሮፓውያን አቆጣጠር መጋቢት 20 2022 በሞስኮ ወረራዋን ከጀመረች በኋላ ኢስታንቡል ውስጥ እንደነበር የቢቢሲ ዘገባ አመላክቷል። በመጨረሻም አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለ90 ቀናት ለመቀነስ ከስምምነት ደረሱ። የአሜሪካ ግምጃ ቤት ጸሐፊ ስኮት ቤሴንት ለ90 ቀናት ሁለቱም አገራት የጣሉትን ታሪፍ በ115 በመቶ ዝቅ ለማድረግ መስማማታቸውን ተናግረዋል። ሁለቱ ሀያላን አገራት እዚህ ስምምነት ላይ መድረሳቸውን የተገለጸው በሳምንቱ መጨረሻ በስዊዘርላንድ በዝግ ንግግር ሲያደርጉ ከቆዩ በኋላ ነው። ይህ ንግግር ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገው ውይይት ነው ብሏል ቢቢሲ። ፕሬዚዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 145 በመቶ ታሪፍ ሲጥሉ ቤጂንግ በምላሹ ከአሜሪካ በሚገቡ ምርቶች ላይ 125 በመቶ ታሪፍ ጥላለች። ይሁን እንጂ አሁን አሜሪካ በቻይና ምርቶች ላይ የጣለችውን ታሪፍ ለ90 ቀናት ወደ 30 በመቶ ዝቅ ስታደርግ ቻይና በአሜሪካ ምርቶች ላይ የጣለችውን ታሪፍ ደግሞ እንዲሁ ለተመሳሳይ ቀናት ወደ 10 በመቶ ይቀንሳል። አሜሪካ ህገወጥ የሆነውን የፌንታኔል ኢፒድ እጽ ለመቆጣጠር በሚል ያካተተችው እርምጃዎች እንዳሉ መሆናቸው ተገልጿል። የአሜሪካ ባለስልጣናት የቻይና መንግስት ችግሩን ለመፍታት ባሳየው ፈቃደኝነት መደነቃቸውን ቢቢሲ ዘግቧል። አሜሪካና ቻይና የገቡትን የንግድ ጦርነት በፋይናንስ ገበያውና በዓለም ላይ ግሽበትን ያስከትላል የሚል ፍርሃት ቀስቅሶ እንደነበር የቢቢሲ ዘገባ አስታውሷል።
ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።